በስመ አብ ወወልድ ወመንፈስ ቅዱስ ክዳነ ምሕረት ድሩሃል ማንተ ብርታት ነው። አንተ ቤት ገባ አንተ ግቤት አንተ ማረኝ 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 መጨረሻዬን አሳምርልኝ መጨረሻዬን አሳምርልኝ። ቅዱስ ገብርኤል አባት ቅዱስ ገብርኤል አባት የማይጠዱ ሽታ ቀይሮት ወረዚያኛው ወረ ሌላው ሽታ ይገለበጣልና ይሄ በጣም ያሳዝናል። እኛ ልባችን ተሰብሯል። ቤታችን ባዶ ነው። ምንም የለንም። ቆሻሻ ውስጥ ነው ያለ ገብርኤል። እንደ አባት ምንም ማድረግ ባለመቻሌ ብቻ ውስጤ እየታመመ በዚህም ደግሞ ፍሳሹ ስነካቸው መቁረብ ስለማይቻል ሳይቆርቡ አዝነው ሲመለሱ በጣም እያዘን ያለንበት ሁኔታ ነው ያለው። ክዳነ ምሕረት ቆሻሻ ላይ ነው አለችው። እሱም ብቻ መላይ ፍጠሩልን። እግዚአብሔር የጠራው ሰው ቤቱን ይሰራል። እባካችሁ ስለ ቅዱስ ገብርኤል ብላችሁ ያቅማችሁ እንድታግዙ በልዑል እግዚአብሔር ስም ጥሪያችንን እናስተላልፍ። የካቲት 29 2015 ዓመተ ምህረት የአዲስ አበባ ከተማ መስተዳድር በወሰነው ውሳኔ መሰረት ለተለያዩ የእምነት ተቋማት ቦታ ሲሰጥ እንደ ሌሎቹ ቤተ እምነቶች ሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቂት ቦታዎች ተሰጥተዋታል። እንግዲህ ከነዚህም ውስጥ አንዱ ይህ ቦታ ነው ማለት ነው። ምንም መጨረሻው መቃኞ በዚህ ቦታ ላይ ተሰርቶ ታቦተ ሕጉ ይግባ እንጂ ቀደም ሲል ያሬድ ሜዳ የሚለውን ስያሜ ያገኘበት ትክክለኛው ያሬድ ሜዳ ግን በንፋስ ስልክ ላፍቶ ክፍለ ከተማ 58 ላፍቶ 58 ያሬድ ሜዳ የሚባለው ሜዳ ነው ማለት ነው። በጣም ጥራቱን የጠበቀ ሰፊ የሆነ ጥሩ ቦታ ነበረ። ይሁንና መንግስት ለተለያዩ ልማቶች ስለፈለገው ቦታውን በተለዋጭ ወደዚህ ማዶ ላይ ተሻግሮ ሳሪስ ወረዳ 10 አብዮት ፋና ተብሎ በሚጠራው አካባቢ ብሔረ ጽጌ መናፈሻው አካባቢ በዚህ በተለዋጭ እንዲመጣ ሆኗል ማለት ነው። ይህ ከመጣ በኋላም እንግዲህ ጊዜ አላጠፋንም። ወዲያውኑ ቶሎ ቶሎ በማለት በ2016 ህዳር 21 ታቦተ ሕጉ ተባርኮ ይቺ እንደምታዩት አነስተኛ መቃኞ በመስራት በ21 ተባርኮ ገብቶ በ22 ቅዳሴ ቤቱን ቤተክርስቲያኑ ለመጀመሪያ ጊዜ አክብሮ ውሏል ማለት ነው። እዚህ ቦታ ላይ በጸበል የሚደረጉ ገቢረ ተአምራት ቀላሎች አይደሉም። በዚህ አጭር ጊዜ ውስጥ ወደ ቤተ ክርስቲያን የተመለሱ በምንፍቅና ተወስደው የነበሩ የእግዚአብሔርን ልጅነት ከመጀመሪያውም ያላገኙ በእስልምና ውስጥ ያሉ በ10 የሚቆጠሩ ከ10 በላይ የሚቆጠሩ በዚህ አጭር ጊዜ ውስጥ ቀላል የማይባሉ ልጅነትን እያገኙ ያሉበት ሁኔታ ነው። ያም ከምንድን ነው ስንል ከሚያዩት ገቢረ ተአምራት በጸበል የሚደረገው አገልግሎት በጣም እጅግ ለየት ያለ በእውነት ካህናቱ በጠዋት መጣችሁ ሊቃውንቱን ብታዩቸው ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ዑራኤል፣ ገድለ ቅድስት ኪዳነ ምሕረት ሌሎችንም ቅዱሳት መጻሕፍት ታምሩን በመሰብሰብ ገድላት ሁሉ አንድ የሚቀራቸው የለም። ያን ሁሉ ሰብስበው እንግዲህ ቅዱሳት መጻሕፍትን እያነበቡ በቦቴ እየመጣ ውሃው በሮቶ እየተገለበጠ ያ ይታጠናል፣ በመስቀል ይባረካል፣ ጸሎት ይደረግበታል። በዚያ የሚጠመቁ ሁሉ ከተለያየ በሽታ ከተለያየ ደዌ የዳኑ ሰዎች ጥቂቶች አይደሉም። ደብረ ሊባኖስ ኩኬለሽም ሂጃለሁ፣ ኢቲሳ ሂጃለሁ፣ ብዙ ቦታ ሂጃለሁ። ግን እንደዚህ ቅዳሴ ቆሜ አላስቀድስም። ያዞረኛል፣ ይጥለኛል፣ የሆነ አይኔ ይሸፍነኛል። ከቤተሰቦቼ ከእህቶቼም ፍቅር የለኝም። እጣላለሁ፣ እጣሉኛል። በቃ እኔም እጣላለሁ፣ እነሱም ይጣሉኛል። ምን እንደሆነ አላውቀውም። እኔ ቤተክርስቲያን በሰላም ሄዳለሁ፣ በቃ ያዞረኛል። ቆሜ ጸሎት አላረግም። ኪዳነ ምሕረት በገባች በ2 ነው በ3 ወሯ
እዚህ ጋር አባት መጡ ከሆነ ሀገር አባት መጡና ጸበል እያጠመቁ እያለ እውራን ሁሉ በርተዋል። አንድ እውራን ሁሉ አይኑ በርቶ ምስክርነት እየሰጠ እያለ በመሃል ቆሜ ነበር። እኔ አንድ ጓደኛ ያለች አይኗ የሚያማት ጠጋበይ እላታለሁ። አንቺ ጠጋበይ እስቲ አይን እየበራ እኮ ነው እስቲ ጠጋበይ አንቺ ስላት አባት ምን አሉ? እዚህ ጋር ያለህ አትገፋፉ፣ እግዚአብሔር ራሱ ይገልጻል። በሽታውን ያለበት ሰው መንፈስ ያለበት ሰው ጣዖት የተሰራበት ሰው እርኩስ መንፈስ ያደረበት ሰው ራሱ እግዚአብሔር የወደደውን ነው የሚጠራው ብሎ ሲሉ ከዛ ጸሎት እየተጸለየላ እያለ አዞረኝ። በጣም ጭንቅላቴ እስከሚዞር ድረስ አዞረኝና ጣለኝ። ከዛ በቃ ምን እንደሆንኩኝ አላወቅኩም። ከዛ በኋላ በቃ ቆይቼ ከዛ በኋላ ስነሳ ልክ ምን እንደሆንኩ አላወቅኩትም። በቃ ተፈወስኩኝ። እኔ እንጫልሻለሁ በቃ ምን እንደሆንኩኝ አላወቅኩም። ከዛ ሳየው ሰው ሁሉ ወይኔ ወይኔ ይለኛል። እኔ ሲያይ ደነገጥኩ። ደግሞ ምን ሆኜ ነበር አልኩና ከዛ ጊዜ ጀምሮ አባት ዛሬ እቺ ልጅ እምነቷ በውስጧ ያለው እምነት እግዚአብሔር ገብርኤል አይቷታል። ተፈውሳለች። ያለ በሽታ ተፈውሳለች። እውነትን ተፈውሻለሁ። ከዛ ጊዜ ጀምሮ ምንም ነገር የለብኝም፣ አያዞረኝም። ጸሎቴ በስርዓት አደርጋለሁ። ያለኝም የቤተሰቦቼ የጓደኞቼን ፍቅር በጣም ራሴ ነው ማቆም የተደረገልኝ ነገር። ከዛ ጊዜ ጀምሮ ግማሽ ሰውነቴ የሆነ እርኩስ መንፈስ የራቀኝ ነው መሰለኝ። ድኛለሁ፣ ደህና ነኝ። ብዙ ሰው ተፈውሷል እዚህ ጋር። እግሬም እጄም ታምሜ ነበር። እጄም ታስሮ እንደዚህ አልነቃነቅም። እግሬ አይዘረጋም። 3 ወር አልጋ ላይ ተኝቻለሁ። አልጋ ላይ እግሬም ያውም ተጎትቶኝ ቆሜ ነው መሽናት እንኳን ያቃተኝ። ግን ምስጋና ለቅዱስ ገብርኤል። ቅዱስ ገብርኤል በክነጥ በሙ መጥቶልናል፣ ኦሪት መጥቶልናል። ኪዳነ ምሕረትን እመቤቴ ድንግል ማርያም ለኛ ብሎ ነው ፈጣሪ የላከልኝ። ስለዚህ እኔ መጀመሪያ በጀሪካን አመጡልኝ ልጆቼ። ከዛ ተጠመኩ፣ ጠጣው፣ ተባረኩ። ከዛ በእግሬ ቀስ ብዬ በሙርኩሴ ይዤ መጣ ይዞኝ ልጆቼ። ከዛ ተጠመኩ፣ ተጠምቄ ቀስ ብዬ ተጠመኩ። 7 ቀን ተጠመኩ። 7 ቀን ተጠምቄ በሙርኩሴ ብቻ መምጣት ጀመርኩ። ልንገራቸው በሙርኩቴ። ከዛ በሃቃኔ ሙርኩሴን ቀጥ አድርጌ ይዤ በቃ እንደ ድሮ መሄድ ጀመርኩ። ቅዱስ ገብርኤል ማረኝ። ህዝብ ሁሉ የሚያውቀውን ታሪክ ነው የምነግራችሁ። እዚህ ቤተሰብ የሚረዳው ጠፍቶ ቀንን እየቆጠርክ ነው ያለው ሞታል ተብሎ በሞትን የእድሜ ያለህ እድሜ አጭር ነው የተባለ ጸጉር ሁሉ ከላዩ ላይ አልቆ እዚህ ቤተክርስቲያን በር ላይ ፀሐይ ላይ ተኝቶ ይውላልና ካህናቱ ሰውነቱ ሁሉ ተዳክሞ ሞቱን እየጠበቀ ስለነበር እያየነው እንዴት ይሞታል በቻልነው ሁሉ ለምን አናግዘውም በሚል እየተሸከሙ እያስገቡ ከጸሎት በኋላ ጸበል እየተጠመቀ ጸበሉን እያጠጡት ከሚቀምሱት እያጎረሱት ይህ ልጅ እንግዲህ በከፍተኛ ሁኔታ ጸጉሩ ተመልሶ ከጭንቅላቱ ላይ ሰውነቱ ጠንክሮ ተበረታቶ እንደውም ሰንበት ትምህርት ቤቱን በከፍተኛ ሁኔታ ሲያበረታታና ሲያቋቁም የነበረ ልጅ ነው። በአሁኑ ሰዓት ጥቁር አንበሳ ሆስፒታል ሲሄድ ከካንሰር በሽታ ደምህ ነፃ ነው ድናሃል የሚል ሰርተፊኬት ሁሉ የተሰጠበት ሁኔታ የተነገረበት ሁኔታ ነው ያለው። እኔ የመጣሁትን እዚህ የገጠመኝ እግዚአብሔር ምስጋና ይግባ፣ ቅዱስ ገብርኤል ምስጋና ይግባ። በጣም ታማሚ ነበርኩ። ወድቄ ነው የምነሳ። አልጋ ላይ መነሳት አልቻልኩ። ሐኪም ቤትም ሄጄ ምንም የተደረገን ነገር የለም። ተሰቃየሁት። ቅዱስ ገብርኤል አልኩት፣ እንባዬን አውጥቼ ያለቀስኩት። አንተ ያለ ነው እንደሚሞተው ቅዱስ ገብርኤል ደጄ መጥቼ ሩሃኤል እንዴት ነው የምታረገው? እስቲ አንተ ጠበልን አርገልኝ፣ ሲጠበልን አጠጣልኝ፣ እችን ድብቺ ፈውዝልኝ፣ ከመድኃኒት አግደኝ ብዬ ገብርኤል አልቅሼ በጎንቦስ ብዬ አልቅሼ በሌሊት መጥቼ ያንን ጸበል ጠጥቼ ሲገባ እንደ እንቅልፍ ብንን ስል አይዞሽ ገብርኤል አለልሽ ይለኛል። ብንን ስል እንደ ህልም ነው።
ይሄው ምስጋና ለቅዱስ ገብርኤል ለሩሃኤል ለኪዳነ ምሕረት ይሄው ቆሜ ሄዳለሁ። እንደ ልቤ ይልም በላለሁ፣ እንደ ልቤም ተኝቼ እነሳለሁ። ምስጋና ለሱ። በኤችአይቪ በስኳር በመሳሰሉት ሁሉ ዳንሁ የማይል እዚህ ቤተክርስቲያን መጥቼ ተጠምቄ ዳንሁ የማይል ማንም ሰው የለም። በእርግጥ ገና ብዙ አልታወቀም፣ አጭር ነው ከተተከለም ገና 1 ዓመት ከምናምን ነው። ግን በዚህ አጭር ጊዜ ውስጥ ትልልቅ ገብረ ተአምራት ይሁንና ይህ ሁሉ የሚደረግበት ቤት ያሳዝናቸዋል። በካርቶን ነው ከልለን የምናስጠምቃቸው። በዚህ መልኩ ከመጣም በኋላ እንግዲህ ነገሮች ጥሩ ሆኖ በዚህ መልኩ መምጣቱ ጥሩ ሆኖ ሳለ ከዚያ በኋላ ግን እየገጠሙ ነው ያሉ ችግሮች ምንድነው? አጋጣሚ እዚህ ቦታ ላይ እንደምታዩት ከቤተ ክርስቲያኗ በጀርባ በኩል በቤተ ክርስቲያኑ ስር የሚያልፈው ወንዝ የሚመስል ነገር ግን ወንዝ ያልሆነ ከተለያዩ ፋብሪካዎችና ለምሳሌ እንደ ቆዳ ፋብሪካ፣ እንደ ሃይላንድ ጋራጅ፣ መኪና መገጣጠሚያ የመሳሰሉ ሌሎችም ፋብሪካዎች አሉ፣ እነ ቡና ቦርድ አሉ። ከዚያ ስር ተነስቶ እንግዲህ የተለያዩ ከብት ማደለቢያ በረቶች የነሱ ጽዳጅ እንዲሁም ደግሞ ከተለያየ ቤት የሚወጣ ከነዋሪዎች ከመንደሮች ውስጥ የሚወጣ የመጸዳጃ ቤት ፍሳሽ በዚህ መልኩ እንግዲህ ቦይ ሰርቶ እንደ ወንዝ ሰርቶ በዚህ መልኩ ያልፋል ማለት ነው። እዚህ ጋር አሁን የቆምኩበት ቦታ ላይ ሽታውን ራሱ እኔ አሁን በዚህ ሰዓት ራሱ አልቻልኩትም እና ካህናት በጣም በህመም ላይ ይገኛሉ። ሽታውን አልቻሉትም። ከዚህ አልፎ ቤተ መቅደሱ ድረስ እየገባ ስለሆነ ሽታው በጣም ከባድ ነው። እንዲሁም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙ የሚፈተትበት ቤተልሔም እዚህ ፊት ለፊት እንደምታዩት ተቀምጦ እዚህ ጋር ደግሞ እጅግ በጣም የሚያስጠላ ወንዝ እጅግ በጣም ልብ ይሰብራል። እውነት ለመናገር ያሳዝናልና የቅዱስ ገብርኤል ወዳጆች እባካችሁ ስለ ቅዱስ ገብርኤል ብላችሁ ያቅማችሁ እንድታግዙ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። እጅግ የሚያሳዝነው ነገር ይህ ፍሳሽ ሊቃውንቱ ሌሊት 7 ሰዓትም 9 ሰዓትም እንደ ስብሐተ እግዚአብሔሩ ስፋትና መጠን ሰዓታቱን በ9ም በ7ም ሌሊት ተነስተው ሊያገለግሉ መጣው ከፍተው በሚገቡበት ሰዓት በእውነት ቤተክርስቲያን ቤተ መቅደስ የገቡ ሳይሆን የሚመስላቸው እንደው መጸዳጃ ቤት የገቡ አይነት ስሜት ነው የሚሰማው። ይህንን በዚህ አካባቢ ሆኖ መቼም ላየ ሰው በእውነት ልቡ ያልደማ ያላዘነ ምዕመናን ልባቸው ያልተሰበረ ምዕመናን የሉም። በእውነቱ በወቅቱ ከፍተኛ የሆነ ውዝግብም ነበረ። እንደ በዚህ ቦታ ላይ ቤተክርስቲያን ይተከላል የሚለው ውዝግብ ከፍተኛ ነበረ። ከዚህ ከፍሳሹና ከተለያዩ ነገሮች ተያይዞ ማለት ነውና በዚህ ሁኔታ ላይ በተለይ ክረምት ላይ ካህናቱ ሊቀድሱ ገብተው በሳይነስ እና በተለያዩ ምክንያቶች ቅዳሴው የታጎለበት ጊዜ ቀላል አይደለም። ታመው በየሆስፒታሉ የሚሄዱበት ጊዜ ቀላል አይደለም። የምንከፍላቸው የተወሰነች ክፍያ ናት። ገና አዲስ ነው ቤተክርስቲያኑ። ለመታከም እንኳን ቤተክርስቲያን ኢንሹራንስ የላትም። በየሆስፒታሉ በስቃይ የሚስቃዩበት ሁኔታ ነው የተፈጠረው ማለት ነው። በምንቀድስበት ሰዓት በጣም ችግር አለ። በጣም እናዝናለን፣ በጣም እናለቅሳለን። ነው ለመናገር አንዳንድ ጊዜ ሪያስ የምትንሳው የሚያስለቅሰው የጌታችን የመድኃኒታችን ኢየሱስ ቅዱስ ሥጋውና ክቡር ደሙ በዚህ ቦታ ላይ እንደምታዩት ነው። እንግዲህ በዚህ ይሄ ፍሳሽ በጣም ሽታ አለ። ከወዲያ ሽንት ቤት አለ። በዛ ላይ እንደሉ ሽታው ከጣኑ ይልቅ የሽታው የሸጡ ሰዓት መጡ ቤተ መቅደስ ይገባል። በዛን ሰዓት ብዙዎች እንደሚታመሙም አለ እና የሚያስለቅሰኝ ብዙ ጊዜ የሚያስለቅሰኝ የሚያሳዝነኝ ግን የኛ የመታመም አይደለም፣ የኛ ሌላ ውስጥ መግባት አይደለም። ግን የጌታዬ የመድኃኒቴ የኢየሱስ ክርስቶስ ቅዱስ ሥጋው ወደ እንደዚህ ሆኖ ሽታው እየታጠን ማይጠት በሚታጠንበት ፈንታ የማይጠቱ ሽታ ቀይሮት ወደዚያኛው ወደ ሌላው ሽታ ይገለበጣልና ይሄ በጣም ያሳዝናል። እሱ 3 ጽላት ማለት ነው። ገብርኤል እመቤታችን በስርዓት ያሰማ ገብርኤል ስንት እሳት ያጠፋ የአናንያን የአዛርያን የብሳኤልን እሳት ያጠፋ
ኢየሉጣ ከነ ቂርቆስ ጋር በተፈላ ውሃ ሲጣሉ ያዳነ የመላእክት አለቃ ቅዱስ ገብርኤል ጽላቶ እዚህ ጋር ቁጭ ብሎ እኛ በቤታችን ስንቀመጥ በጣም ውስጣችን ያመናል። ኪዳነ ምሕረት ደግሞ ዝቅ ብሎ እሷ እዚህ ጋር ጽላቷ መቀመጥ በጣም በቃ እንጃ ውስጣችን በጣም ይሰማል። 3 ጽላት እስቲ አስቢ እዚህ ጋር መቀመጣቸው ቤታቸው ይሄንን ሆነ በፈረሰ ቤት እዚህ ጋር መቀመጥ የለባቸው። የሚያስለቅሰን ምናዝ ነው። ዝናብ ዘንቦ በጥላችን ነው። ዝናብ በጥላችን ነው። ጥላ ካሌለም ይሄ እንደዚህ ጠለላል እሱ ጋር መጠለያ እናረጋለን። ከዛ በጥላ ነው በስብሰን የምንገባ። ምን ወዴት እንሄዳለን? እንወዳለና እሱ ነው ሰው ያደረገን። ከሱ ፀሐይንም ክረምት አይደለም በቃ ተጠልለም ውሃም ማጻበጻበንም ማነው ዝናቡም እንደተጠለል ራሳቸው እነሱ ራሳቸው የላቸውም ራሳቸው መጠለያ የላቸውም። አታውም እንደ ብላሽው ነው። በረንዳው ውሃ ይገባል፣ በጓሮ ይገባል፣ በፊት ለፊት ይገባል። ቄሶቹ ምን ካህናቶቹ ወዴት ይነቃነቃሉ? እኛ እንኳን ተነቃንቀን እነሱ እንደበሰበሱ ነው ቆሞ የሚያስቀድሱልን። እና ለኛ ብሎ ነው ገብርኤልም የመጣ ለኛ ብሎ ነው ቄሶቹን በስብሶ የማሩልን። እግዚአብሔር ያሳያችሁ። ይህ አቀበት ነው። ሊቃውንቱ ናቸው አሁን ይችን አስተካክለው አደረጃዋን ውጭ ላይ ሰው ያንሸራተተ የሚጥል የነበረውን ገደል በዚህ መልኩ በሲሚንቶም በምንም እያደረግን በዚህ መልኩ ያደረግነው እንጂ እናቶች የሚወድቁበት ተራራ መሰለ በቃ ልክ ያልሆነ ነበር። በዚህ ውሃው አቋርጦ ሲመጣ ፍሳሹ እንግዲህ በዚህ አቋርጦ ይገባል። በዚህ በምንጣፉ ይገርማችኋል። በዚህ አቋርጦ አሁን በብሎኬት በምን አድርገን ትንሽ ለማቆም የሞከርነው እንጂ በዚህ የገባው በዚህና በውጭ በኩል በዚያ ያለፈው ውሃ ይቺ ትንሽ ቤተልሔም ከጀርባ የምታየው ቤተልሔም ደርምሶ ሊወስዳል። ለሷ መከላከያ የሰራ ነው ግንብ ገንጥሎት ነው። በካሜራችሁ ማየት ትችላላችሁ፣ ወጣችሁ ማየት ትችላላችሁ። እዚህ ድረስ ነው። ፓወሩ በጣም ከፍተኛ ነው። ከመንደር የሚመጣው ፍሳሽ ክረምት ላይ በዚህ ሁሉ እንግዲህ ቤተክርስቲያኑ ሽታው አልደርቅ ብሎ ይህ ለረጅም ጊዜ ቆራቢያኑ መጣው እንዴት በዚህ መልኩ አዝነን ከፍቶን እንዴት እንቀበላለን ቅዱስ ሥጋውን በሚል እያለቀሱ አዝነው የሚመለሱበት ጊዜ በጣም ረጅም በዛም ብዙ ጊዜ ነው። ሌላው እንደምታዩት ነው ቤተክርስቲያኑ እዚያ እንትን ላይ ነው። አሁን እዚህ ክረምት ነው መጥቶ በታይ ገጣይታችሁት ከሆነ ቤተልሔሙን ገማሽ ከፍሎ ወስዶታል፣ ጎርፎ ወስዶታል። አሁን ወደፊት በጣም ይሄ ያሰጋኛል። እውነት ለመናገር በጣም ከባድ ነው። ክረምት ላይ እንደዚህ እንዳየን በዚህ ላይ አምና ላይ ነው እንግዲህ እንደዚህ ሆነብን። ከተሰራ ይሄ ቤተክርስቲያን ከተመሰረተ እንግዲህ 2 ዓመት እያስቆጠረ ነው። ግን 2 ዓመት ሙሉ ህዝበ ክርስቲያን የሚመናን በላይ ዝናብ ጎርፍ እየሄደበት የሚያስቀድስ ስጋው ደሙ ሲቀበል ክቡር ደሙንና ስጋው ደሙ በሚቀበልበት ሰዓት በላይ ዝናብ ይሄድበታል፣ በላይ ደግሞ በስር ደግሞ ጎርፍ እየሄደበት ነው የሚያለው እና ህዝበ ክርስቲያን በጠቅላላ ተማሯል። አንዳንድ ጊዜ በኩል እንደውም እኔ አይዟቸው የማያልፍ ነገር የለም ያልፋ ዘመዶች ልጆች እያልኩ ብዙ ማጽናናት በጊዜ ዞር ብዬ ግን የማለቅሳለሁ። እንግዲህ እዚህ ጋር እንደምታዩት በዚህ መልኩ በጣም በቃ በኃይለኛው እንደ ጎርፍ ነው የሚንጀቀጀቀው። በዚህ ውሃ ዝናቡ ሲዘን ውስጥ ላይ መገጣጠሚያው እንዳለ መንበሩ ላይ በከፍተኛ ሁኔታ ነው ትልልቅ ጥላዎችን እያጠላን ክረምት ላይ አገልግሎቱ ቅዳሴው የሚሰጠው ማለት ነው። እና በዚህ ሁሉ በጣም ተቸግረን በእውነት ከጣኑ መዓዛ ይልቅ የዚህ ቆሻሻ ፍሳሽ መዓዛ እጅግ ቤቱን በቃ መጸዳጃ ቤት እስኪመስል ሽታው በዚህ መልኩ ተቸግረን ምዕመናኑም እያለቀሱ ያሉበት ሁኔታ ነው ያለው። እንግዲህ ይህንን በባለሙያዎች ቀስ ብለን መፍትሄ ብለን ስናስጠና ያገኘ ነው ያው ግምታዊ ቢሆንም ጥናቱ ከ20 ሚሊዮን እስከ 30 ሚሊዮን ድረስ ወጪ ያስወጣል ነው። ይህን ፍሳሽን መጥፎ ሽታ ለማጥፋት ከዚህ አካባቢ በዚህ ልክ ወጪ ያስፈልጋል ነው። ምንድነው ከታች ከድልድዩ ጀምሮ እስከ ላይ ድረስ በኮንክሪት እንደ ግድግዳና ግድግዳ አድርጎ ከላይ እንደ ጣሪያ በማልበስ ውስጥ ለውስጥ ፍሳሹ እንዲያልፍ እና ሽታው እንዲጠፋ ለማድረግ በከፍተኛ ሁኔታ የብረት ግብዓቶች የሲሚንቶ የባለሙያ የድንጋዩ የምኑ የጠጠሩ ያሻው እያለ ከ20 እስከ 30 ሚሊዮን ድረስ የሚል ነው። ዋና ዋና ችግሮች እነዚህን ጠቀስን እንጂ ችግሩ ይህ ብቻ ነው ማለት አይደለም። ክርስትና ቤት በጣም ቆርቆሮ በቆርቆሮ በሆነ ህፃናት አራስ ልጆች በእውነት በንፋስና በተለያዩ በብርድ እየታመሙብን እየተቸገርን በዚያ መልኩ ነው እያነሳን ያለ ነው።
ቅዱሱ መስዋዕት የሚዘጋጅበት ቤት አቃቢቷ ተከልሎ ዝም ብሎ ከለል ተደርጎ በሸራ እዚህ ጋር ታዩታላችሁ ስትወጡ በዚያ መልኩ ነው ያለው። የህዝብ ሽንት ቤት እዚህ ጋር ቀን ላይ ውሃ በሌለ ሰዓት ህዝቡ መማር ትምህርት ወንጌል መስማት ማስቀደስ አይችልም። በከፍተኛ ሁኔታ ነው ወደዚህ የሚመጣው እዚህ ጋር ያለው ፊት ለፊት ያለው። እሱን ከወረዳ ጋር ተነጋግረናል፣ ግን መፍትሄ አልተሰጠንም። እንግዲህ ሁሉ እየታወቀ ነው እዚህ ቦታ ላይ መጠን የተቀመጥ ነው። እንግዲህ መልካም ነው። ሄደን ነበረ የሄዱትን አባቶቻችን ሁላችን ሄደው ዛሬ በነገ ምንም እስከ ዓመት እስከ ምናምን አስቆጠረ። ጥሩም እንደምታዩት ናት። በጠቅሉ ቦታዋ ትንሽ ናት፣ 2000 እንትን ሜትር ናት። ከዚያ ቦታ አሁን ያለንበት ቦታ ሌላ እንትን መንግስት እንትን አካል የኛ አይደለም። ከዛም እንደምታዩ ግማሾች ሽንት ቤት እንግዲህ ይሄ ቤት ግለሰቡ ያለች ቤተክርስቲያን ይሄ ግለሰቡ ቤት ናት። አንሱልን እንግዲህ የምታውቁና አንሱልን እንላለን፣ ሁልጊዜ እንጮሃለን። ግን እስከ ዛሬ አንዱ ሰው ተነስቷል፣ አንዱ ገና ነው እየተናገርን። ሽንት ቤቱም እንደዚሁ በተመሳሳይ ነው። ከውጭ ነው ግን ወደ ቤተክርስቲያኑ አልተጠቃለለም። አጥሩም እንደዚሁ በተመሳሳይ በገንዘብ እጥረት እውነት ለመናገር ያልፋል ብለን ነው እንጂ እኛ ጦማችን እንደውም እኛ ሙሉ ካህናት ስንቀድስ እየመጣ የምናረው እዚያሽ በረንዳ ላይ ነው ወድቀን የምናረው። ምን መጠለያም ነገር የለንም እውነት ለመናገር ማለት ነው። እና ምንድነው ዞሮ ዞሮ የእግዚአብሔር ዙፋን እዚህ ተቀምጦኛ እዳሪ የምናድር የሚያልፍ ነገር የለም። ለእግዚአብሔር በረክ ነው ስልጣን የያዝነው ብዙ መካር እንቀበልንበት ነው በማለት እዳሪ እያደርነ ሽታውን ሽታ ሳንል እስካሁን እንትን እያልን እያገለገልን አጥሩ እንደዚህ እንደ አካባቢ ወጣት ብዙ ርቀቶችን ሄደናል። ብዙ ነገር ለማድረግ ሞክረናል። ሶሻል ሚዲያ ላይም ለመንቀሳቀስ ሞክረናል። እንዲሁም ደግሞ አካባቢው ላይ አሉ የሚባሉ ባለሀብቶች እየሄድን 5-10 ለመልቀም ሞክረናል። ግን ያንን ነገር ግን በእኛ አቅም ሊሆን አልቻለም እና ወደ እናንተ ልንመጣበት የቻልነው ከዚህ አኳያ ነው። ቤተክርስቲያኑን እንደምታዩት አጥር የለውም። ማንም ነው እየገባ እየወጣ ያለው። ጥበቆች በጣም በችግር ላይ ይገኛሉ። ብዙ ንብረቶች፣ ብዙ እቃዎች እየጠፉ ይገኛሉ። እንዲሁም ደግሞ ቤተክርስቲያኑን ከጀርባ እንደምታዩት በጣም አብሶ አሁን በጋሪ እንደዚህ ያስቸገረ፣ ክረምት ላይ ደግሞ እጅግ በጣም አሰቃቂ ነው የሚሆነው። አሁን እንኳን አልፎ አልፎ በሚዘንቡ ዝናቦች ካህናት ጥላ እየያዙ ነው እየቀደሱ ያሉትና ቤተክርስቲያኑ በጣም በችግር ላይ ይገኛል። እንዲሁም ደግሞ የቅዱስ ገብርኤል ቤተክርስቲያን ደብራችን ለካህናት ደሞዝ ክፍያ በጣም በመቸገር ላይ ይገኛል። ያንን ክፍያ ደግሞ ምእመኑ ነው 5-10 በሚሰጠው ነው ምጽዋተ ምሕረት ላይ በምትገኘው ብር ነው እየተከፈለ የሚገኘውና ይሄን ነገር የሚያግዝ አካል እንደሚያስፈልግ አምነንበት ነው ወደ እናንተም ልንመጣ የቻልነውና እንደምታዩት ቤተክርስቲያኑ ጋራጅ የለውም፣ ሱቅ የለውም። 5-10 በሚገኝ ነው እየተዳደረ የሚገኘውና ካህናቶቹም እጅግ በጣም ያሳዝናሉ። ለብዙ ወራቶች ደሞዝ ሳይከፈላቸው በነፃ ሲያገለግሉ ነበርና ይሄ ነገር እንዲቀረፍልን እንፈልጋለን። እንደ አካባቢ ወጣት በጣም እያመመን ነው የሚገኘውና ስለ ቅዱስ ገብርኤል ብለን እንጠይቃቸዋለን፣ እንለምናቸዋለን። መጠለያ ቦታ የለውም። ዝናብ ይዘንባል። ብዙ ካህናት ይመጣሉ። ሲመጡ እንኳን በረከት ቀምሶ የሚሄዱበት ቦታ የተስተካከለ ቦታ መጠለያ የላቸው። አንድ እሱ ነው። አንድ ደግሞ የግቢው እንደምታዩት ነው። ቤተክርስቲያን እዚህ ጋር ሆኖ ጽላት እዚህ ጋር ሆኖ ቤተክርስቲያኑ ምንም ተሰራላት የለም። የሚያገለግሉ ሰዎች ደግሞ ምንም አይነት ገቢ የላቸውም። የሚያከራዩ ሱቅ የላቸውም። አንድ ትምህርት ቤት የላቸውም። ይህ ህዝቡ ምጽዋት ባረገው ነው የሚገለገሉበት የሚከፍሉት። የሱም ነው እንደዚህ ምን እስካሁንም ይሰራ ነበር። አንድ ነገር ቢኖረው ለነኚህ ለካህናቶቹ የሚቆሙበት የሚበሉበትም እኛም ደግሞ ቆመን የምንቀድስበት ዝናብ ነው። አንሄድም። እነሱ ግን እኛ እንሄዳለን ሸሽተን፣ እነሱ ግን አይዱን ቆሞ ነው የሚያስቀድሱ። ዝናብ ነው እና ከላይም ጎርፍ ነው። ከዚህም ሽታ አለው፣ በዚህም ሽታ አለው። ቅዱስ ገብርኤል እንግዲህ እሱ ተጨምሮልን ያው እንግዲህ እንደምሰራልን ከእናንተ ጸሎት እናደርጋለን። ቅዱስ ገብርኤል ይጨመርልን። አሁን የመጨረሻና የመጨረሻ የደረስንበት ምንድነው? የቤተ ክርስቲያን ልጆች በከፍተኛ ሁኔታ ርብርብ ያድርጉበት። በዚህ መሰረት ከመንግስት ጋር ተነጋግረን ያንንም ሽፍት ወደ ታች ወደ ወንዙ ጫፍ ሽፍት ወደዚህ ወደ ፍሳሹ ጫፍ ሽፍት የሚደረግበትን መንገድ በዚህ መልኩ ለመነጋገር በጣም መጠነ ሰፊ ነው። ቢሮዎች የሉንም። ዶክመንቶችን ለትውልድ ለማስተላለፍ ማስቀመጫ መዝገብ ቤት የመሳሰሉ ቢሮ ህዝብ የምናስተናግድበት በቂ ቢሮዎች የሉንም። በጣም ሰፊ የሆነ መጠለያ ሰው ቀን ፀሐይ ነው፣ በጋ ፀሐይ ነው፣ ክረምት ደግሞ ዝናቡ እየዘነበበት ነው ሰው ቆሞ የሚያስቀድሰው። በቃ በጣም ገናውን ክረምቱ ጀምሯል። አሁን እንግዲህ ህዝቡ ገና ካሁኑ አልፎ አልፎ ሲዘንብ ባለው ችግር በጣም እጅግ የሚያስጠላና ብዙ የሚያሳዝን ነገሮች ናቸው አሉ። በዚህም በእውነቱ እኛ ልባችን ተሰብሯል። በተለይ እኔ በእውነት እንደ አባት ምንም ማድረግ ባለመቻሌ ብቻ ውስጤ እየታመመ
ምእመናን ዝናብ ሲዘንብባቸው በዚህም ደግሞ ፍሳሹ ስነካቸው መቁረብ ስለማይቻል ሳይቆርቡ አዝነው ሲመለሱ መተው አቤቱታ ሲነግሩኝ በጣም ልቤ እየተሰበረ ምእመናኑም ልባቸው እየተሰበረ በጣም እያዘን ያለንበት ሁኔታ ነው ያለው። ነገር ግን ቤተክርስቲያን ትውልድ አላት። የድሮ አባቶቻችን ማንነታቸውን ራሳቸውን እያገበሩ ነው ያቆዩት። እነ ቅዱስ አትናቴዎስ፣ እነ ቅዱስ ዲዮስቆሮስ፣ እነ ዮሐንስ አፈወርቅ ሌሎቹንም ቤተክርስቲያን የቤተክርስቲያን አባቶች የምንላቸው አባቶቻችን በዓለም ደረጃ ቸርች ፋዘርስ ተብለው የሚጠሩ አባቶች በእውነቱ በዚህ መልኩ ጥርሳቸው የወለቀ መስዋዕትነትን እየተቀበሉ በዚህ ነው ያጸኑት። ሐዋርያት እነ ቅዱስ ጴጥሮስ ተዘግዝቀው ቁልቁል ተሰቅለው፣ እነ ቅዱስ ጳውሎስ ተሰይፈው፣ ሌሎችም ቅዱሳን ሐዋርያት የእግዚአብሔር የሆኑ ሁሉ ይችን ቤተክርስቲያን አልጋ እነ ቅዱስ እስጢፋኖስ በዚህ መከራ ያጸኗት ቤተክርስቲያን ዛሬ እኛ ጋር ስትደርስ በእውነት በዚህ ልክ ልትወርድና ልትረክስ አይገባትምና እንግዲህ በአገር ውስጥም ያላችሁ በውጭም ያላችሁ ኢትዮጵያውያን ክርስቲያኖች የመንፈስ ቅዱስ ልጆቻችን ይችን ቤተክርስቲያን የሁላችንም ነው። ሁላችን ከተረባረብንባት አይደለም የጠቀስኳቸውን ብዙ ተአምሮች ብዙ ልማቶች ማሳየት እንችላለን። እንደምታዩት ቤተክርስቲያኑ ላይ ከተለያየ ቦታ ነው ፍሳሽ የሚመጣውና ያኛው ፍሳሽ በቤተክርስቲያኑ አልፎ በዚህ ጋር ወርዶ ወንዙ ጋር ይቀላቀላል ማለት ነው። እና ምናልባት ቪዲዮ ላይ ልታዩት ትችላላችሁና ምእመናኑ ዝናብ በዘነበ ቁጥር ሩጦ የሚመጣው ወደ ቤተክርስቲያኑ ነው ያንን እየጠረገ ለማጽዳትና እባካችሁን ኦርቶዶክሳውያን በድጋሚ አሁንም ጠይቃለሁ በቅዱስ ገብርኤል ስም ይህንን ቤተክርስቲያን መፍትሄ ያሰጡልን። እንግዲህ ቤታችን ባዶ ነው፣ ምንም የለንም። ይሄ ውስጥ ጫካ ውስጥ ነው፣ ፍንችንት ውስጥ ነው። በዚህ ከፍቶች አሉ፣ በዛ ገደል አለ፣ በዚህ የሚገማ እንትን ወንዝ ይወርዳል። ምን አላቸው? ምንም የላቸው፣ ምንም የላቸው። ቆሻሻ ውስጥ ነው ያለ ገብርኤል። እኛ ምን መሰላ ቤት ሰርቻለሁ፣ እሱ ውስጥ እንቀመጣለን። ገብርኤል ግም ላይ ነው ያለ፣ ኪዳነ ምሕረት ቆሻሻ ላይ ነው ያለችው። እሱም ብቻ መላይ ፍጠሩልን፣ እናንተ መላይ ፍጠሩልን። 2 ዓመታችን ይኸው እሱ አልሻሻን፣ እሱ ወዴት ይሻሻል? እኛም ማሻሻን እዚህ ሆነናልን። ከሱ ጋራ ነው። እናንተ መላይ ፍጠሩልኝ ብቻ፣ ይሄ ብቻ ነው የምልህ። እንደም እግዚአብሔር ያግዛቸው፣ ገብርኤል ያግዛቸው፣ ማዳናል ይጨምርባቸው ለእናንተ እና መላ እንደዚህ ያርጉልኝ። እኛ የሚረዳን እግዚአብሔር የሰጠው እግዚአብሔር ጤና የሰጠው ሀብት የሰጠው በእምነቱ የጸና ሰው ቤተክርስቲያኑ ትንሽ ከፍ ያለ ቢያሰሩልን፣ የጸበል ቦታ ቢያስተካክልልን፣ ደግሞ እንደዚህ ካህናቶቹ ሲመጡ ከሩቅ አገር ሲመጡ ለጉብኝት ሲመጡ ትንሽ መጠለያ የሚያርፉበት ቦታ ቢሰጡን በጣም ደስ ይለናል። እሱ ካረጉልን የጎደለውን ህዝቡም ይሞላዋል። እግዚአብሔር የጠራው ሰው ቤቱን ይሰራል። ህዝበ ክርስቲያን በሙሉ እንዲህ ነው አይቱ ምን ማይረዳ የለም። ቦታው ራሱ አስተማሪ ነውና ያላቸው እግዚአብሔር አምላክ አነሰ በዛ ምን ያለው አስተዋጽኦ ቤተክርስቲያን ለሁላውም ህዝበ ክርስቲያን አንዲት ናትና እንደ የበኩላቸው ድርሻ ቢጓጹ የሚል ነገር በጣም እያለቀስን እያዘን ሽታው በጣም መጠረኑ መጥፎ ነው። ሁሉ ጊዜ ነው እናለቅሳለን። ቤተ መቅደስ ገብተን ብዙዎች ካህናቶችም ያ ምንድነው ሳይንስ ምናምን እስከማይያዝ እንኳን ደርሰዋል። እና እንደው ይሄ እቺ ቤተክርስቲያን እንደዚህ እንደው ቢታይልንና ህዝበ ክርስቲያን በውጭም በውስጥም ያሉ ይሄን ነገር እንደው ተረድተው ያላቸው አስተዋጽኦ ቢያደርጉልን ነው የምንለው። በጣም እያዘን ነው። ሁላችንም ተረባርበን በእውነት የአባቶቻችን በተጋድሎ ያቆዩት ቤተክርስቲያን በእኛ ጊዜ በትውልዱ በዚህ ልክ ወርዳ እንዳናፍር ጥንቃቄ ያስፈልጋል ማለት ነው። እንግዲህ ታላቁ ነብዩ ነህምያ እንደተናገረው ነው። ኑና እንግዲህ እንዳናፍር የኢየሩሳሌምን ቅጥሮች እንስራ እንዳለው ነው። ስለዚህ እኛም እንዳናፍር አባቶች በስንት ተጋድሎ ያቆዩት እኛ ዛሬ ትውልዱ በዚህ መልኩ አድርገናት እንዳናፍር አጽራረ ቤተክርስቲያን በበዙባት ዘመኑ የከፋ በሆነበት ሰዓት በአሁኑ ሰዓት እኛም ማድረግ እንችላለንና ሁላችሁም ርብርብ አድርጋችሁ ለአንድ ሰው ለኛ እውነት ነው ከብዶናል፣ ከባድ ነው፣ ከአቅምን በላይ ነው። ብዙሃኑ ሲሳተፉበት ግን ምንም ነውና ሁላችሁም ይህንን አደራ ማለት እንፈልጋለን። የሰማችሁ ያያችሁ ሁሉ በእውነት የህዝበ ክርስቲያኑን እንባቸውን የእናቶች ያዛውንቶችን ለቅሷቸውን አብሱላቸው፣ የእኛንም ልብ ከስብራት ጠግኑት በሚል ቤተክርስቲያን ጥሪዋን ታስተላልፋለች። ይህ ጥሪ
የእግዚአብሔር ነው፣ የመንፈስ ቅዱስ ነው፣ የቤተ ክርስቲያን ነው። አጠቃላይ የቤተ ክርስቲያን መዋቅር ጥሪ ነውና ቤተ ክርስቲያን ባለምም በሀገር ውስጥም በጋራውም በደጋውም በቆሎም ያለችው አንዲት ናት፣ የሁላችንም ነውና ሰፈሪ አይደለም፣ ሀገር አይደለም፣ አካባቢ አይደለም የሚለው ነገር በውስጣችን ሳይገባ ሁላችንም ተነስተን ይችን ቤተ ክርስቲያን ሰርተን ለክብር እናብቃት፣ የምእመናኑን እንባም አብሱላቸው፣ ጥርጉላቸው በማለት መልእክቴን አስተላልፋለሁ። አመሰግናለሁ። ኪዳነ ምሕረት ድሮሃል። በአንተ ብርታት ነው አንተ ቤት የገባ። አሁንም ለአንተም መላ ፍጠር፣ ለእኛ መላ ፈጥረዋል፣ እኛ ድነናል። አንተም ደግሞ መላ ፈጠርልን፣ ጌታ ፈጠርልን፣ ይፈጠርልን ጌታ። ቅዱስ ገብርኤል አባቴ ተመስገን ተመስገን ተመስገን።